የኮይሻ የውሃ ኤሌክትሪክ ኃይል ማመንጫ ፕሮጀክት ኢትዮጵያ በታዳሽ ኃይል ዘርፍ የጀመረችውን ታላቅ ጉዞ የሚያፋጥንና የአፍሪካን የኃይል ትስስር ወደ አዲስ ምዕራፍ የሚያሸጋግር ግዙፍ የልማት ምሰሶ ነው። በኦሞ ወንዝ ላይ እየተገነባ ያለው ይህ ፕሮጀክት ሲጠናቀቅም ከፍተኛ አቅምም ይኖረዋል። ከታላቁ የኢትዮጵያ ህዳሴ ግድብ በመቀጠል የሀገሪቱ ሁለተኛው ትልቅ የኃይል ማመንጫ የሆነው ኮይሻም የውስጥ ኢንዱስትሪ እድገትን ከመደገፍ ባለፈ ለጎረቤት ሀገራት የሚተርፍ የንጹህ ኃይል አቅርቦትን በማረጋገጥ ቀጠናዊ ትስስርን ለማጠናከር ያለመ ስትራቴጂካዊ ሀብት ነው። ኮይሻ ፕሮጀክት ወይም ግቤ 4 የሚባለው ፕሮጀክት ከህዳሴ ቀጥሎ በጣም ትልቁ ግድብ ነው። ብዙ ጊዜ እንዳልነው ከአፍሪካ ሶስተኛ ትልቁ ግድብ ነው። አንደኛው ህዳሴ ነው። በኢነርጂም አንፃር ሲታይ ከፍተኛ ኢነርጂ ማምረት አቅም አለው። ኮይሻ ኃይል ማመንጫ ፕሮጀክት ወደ ግንባታ ከመግባቱ አስቀድሞ የአካባቢያዊና ማህበራዊ ማኔጅመንት ፕላን ተዘጋጅቷል። በዚህ ፕላን መሰረት ፕሮጀክቱ ለአካባቢው ማህበረሰብ የሚያመጣቸው በጎ አስተዋጽኦች ምን እንደሆኑ አስቀድሞ ፕሮጀክቱ ከመጀመሩ አስቀድሞ ተለይቷል። አጠቃላይ ግንባታውን በአጭር ጊዜ ውስጥ ፍጻሜ ለማድረስ አሁን ላይ በ24 ሰዓታት ሙሉ የስራ ርብርብ እየተከናወነም ይገኛል። የግዙፍ መዋቅር የስራ ፍጥነቱን ለመጨመር ሰራተኞችና መሐንዲሶችን በፈረቃ በመመደብ ቀንም ሆነ ማታ ለማቋረጥ ለአስጨራሽ ጥረት እየተደረገበት ነው። ፕሮጀክቱ በየጊዜው ማየት መመላለስ ቀላል ነገር አይደለም። ግን አሁን እኛ ባለን ባህል ኢንፐርሰን ስራዎች እያየን ማንገመገም ከሆነ በሪፖርትና በግምገማ ብቻ ስራ ልንመራ አንችልም፣ ስራ ልናቅ አንችልም፣ ስራ ልንደግፍ አንችልም፣ ስራ ልንጨርስ አንችልም። መጀመር አይደለም ከባዱ ነገር መርቶ መጨረስ ነው። መጨረስም መለማመድ አለብን። ሪቫንም መቆጥም መለማመድ አለብን። በገባነው ቃል ልክ ፈጽመን ማሳየትን መለማመድ አለብን። አጠቃላይ አገራዊ ፋይዳውም ትልቅ ፕሮጀክት ነው። ወቅቱ በሚፈቅደው ቴክኖሎጂ ነው እየተሰራ ያለው። የኳሊቲ ኢሹ ስናነሳ አብዛኛውን ስራ የኳሊቲ ቁጥጥር በኢትዮጵያ ኤሌክትሪክ ኃይል በአማካሪ ድርጅቱ በኩል የኳሊቲ ቁጥጥር ስራ እንሰራለን። 24 ሰዓት እኛም ከስራ ተቋራጩ ጋር እግር በእግር አብረን ኦን ስፖት ላይ የሚሰሩትን ስራዎች የኳሊቲ ስታንዳርዱን ባሟላ መልኩ እንዲሰራ በሁሉም የስራ አካባቢዎች ላይ ተገኝተን እየተቆጣጠረን ያለነው። ፓወር ጄኔሬሽን ኤንድ ዳም ባት ዊ ኦልሶ ወርክ ዋናው ስራችን የግድቡ ግንባታ ቢሆንም ለአካባቢው ማህበረሰብ ግን የተለያዩ የመሰረተ ልማት ስራዎችን ሰርተናል። ለምሳሌ ያክል ከ160 ኪሎ ሜትር በላይ የሚሸፍን የመንገድ ግንባታ፣ በኦሞ ወንዝ ላይ ድልድይ በመስራት 2 ወረዳዎችን ማገናኘት እንዲሁም ትምህርት ቤቶችን ከመገንባት በተጓዳኝ ለውሃና ለማህበራዊ አገልግሎት የሚውሉ የግንባታ ቁሳቁሶችን ማስረከብ ችለናል። and also we went further, we connect other small villages with the main road. ታላቁን የኢትዮጵያ ህዳሴ ግድብን እውን ያደረጉ ወርቃማ እጆች የኮይሻንም ግንባታ በተመሳሳይ የአሸናፊነት ስነልቦናና በሙሉ ልብ ለመፈጸም ያለማቋረጥ እየሰሩም ይገኛሉ። የህዳሴውን ታሪክ የጻፉትን መሐንዲሶችና ሰራተኞች ያካበቱትን የላቀ ልምድና ብቃት መሰረት በማድረግ የኮይሻንም ታላቅ ተልዕኮ በአጭር ጊዜ ውስጥ በስኬት ለማጠናቀቅ ኢትዮጵያና ኢትዮጵያውያን በዚህ ስፍራ የስራ እልህ ውስጥ ናቸው። ናይትም ማታም የተቀያየም ብንሰራም ያው ስራው በጣም ትንሽ እንትን ቢኖርም በጣም የተሻለ እውቀት አገንተን ለወደፊትም በጣም ይጠቅማል ብዬ ነው ማስበው። ይህንን አየሩን ተቋቁሞ መስራት ያው ትልቅ ነገር ነው። እኔ እዚህ በመስራቴ ደስተኛ ነኝ። ይህ ቤት ከኤሌክትሮ ሜካኒካል ሲቪል ወርክ ሁሉ እዚህ ታገኛለህ። የሚመጡ ሰራተኞችም እኛ እንደምናገኘው ኤክስፒሪየንስ እያስተማርናቸው አብረን ያው እዚህ ደረጃ ላይ ደርሰናል። ፕሮጀክቱ ሲጠናቀቅ 1800 ሜጋዋት የማመንጨት አቅም ይኖረዋል። ለዚህም ወደ 2.8 ቢሊዮን ዩሮ ተመድቦለት በስራ እንቅስቃሴ ላይ እንገኛለን። ከዚህ ቀደምም ያው የህዳሴ ግድብን ማስመረቅ ችለናል። ይህም ትልቁ ፕሮጀክታችን ነው። የሀገሪቷን የኃይል አቅርቦት በከፍተኛ ሁኔታ ያሻሸልና ተደራሽነትን የሚያሰፋ ፕሮጀክት ነው። የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ የነገዋን ኢትዮጵያ በታዳሽ ኃይልና በኢንዱስትሪ ልማት ወደ ላቀ ከፍታ የሚያሸጋግር ደማቅ ተስፋን ሰንቋል። ዛሬ በግንባታው ላይ የሚታየውን እልህ አስጨራሽ ጥረት የአገሪቱን የነገ ኢኮኖሚ ጉዞ ብሩህ የሚያደርግና ለትውልድ የሚተርፍ የብርሃን መሰረት የሚጥል ነው። በአጠቃላይ ይህ ታላቅ ፕሮጀክት የኢትዮጵያን የነገ ተስፋ በተግባር የሚያረጋግጥና የጋራ ስኬትን የሚያበስር ታሪካዊ አሻራ ነው። በጣም ተስፋ ሰጪ ነው። በጣም ደስ የሚል ነው። ስንደጋገፍ አብረን ስንቆም ደግሞ መንገዱ ቀላል ይሆናል እና በጣም ደስ የሚል ስራን ያየነው መከናወን ተሰጥቶናል። ፈጣሪያችን የተመሰገነ ይሁን። አሻራችን እዚህም አበይ ማስቀምጠናል። እዚህም አሻራችን እንድናስቀምጥ እፈልጋለሁ። ሁላችሁም የመጣችሁ
መታችሁ እዚህ ለመጎብኘት ያብቃችሁ ብዬ ነው ማስተላልፈው ነው መልእክት